ነው የሚኖሩት እንዴ? አይ ቲንክ ሶ አፓርትመንት ተከራይተው ነው መሰል የሚኖሩ። እኔም ቅድም ቪዲዮውን ነው ሲዟዟር ያየሁት ከዚህ እንደወጣ በጣም ነው የገረመኝ ያሳዘነ ሀዘን በፌስቡክ እሷ ራሱ ስታሳዝን እንዴ ለምን አታሳዝን? እናትዬ ስንት አመት እናቷ በአሜሪካን ሀገር ቁጭ ብላ እንትን ስትላት እንዴ ሁሉ ነገር ነው እንጂ የሚጨልምባት። ስንት ልጅ ነው ያላት? 4 ልጅ ነው 3 ልጅ። እኛ 2 ልጅ አራችን በልተን ያሳደግና እናትሽ እያገዘችሽ ውለጅ ነው የሚልሽ እንጂ ለምን ደስ አይልሽ? ከስር ክትፎ እየተከተፈልሽ ከስር ገንፎ እየተገነፋልሽ 4 ልጅ ከባድ ነው በጣም ጭልምልም ነው እንጂ የሚልባት እንዴ ቀላል ነው እንዴ? በቃ እናትየዋ ለሰውም እናት እንደሆኑ ያስታውቃሉ። ለሷ ብቻ አይደለም በቃ ፊታቸው ያስታውቃል። ውሸታም እናትና አስመሳይ ሰው ያስታውቃል አይደሉም? ያስታውቃሉ። እግዚአብሔር ብርታቱን ይስጣት። ያ እናቱንም ልጁንም አጥቶ የሞተ የለም፣ ግን ጥንካሬ ይስጣት ነው በቃ። ሌላ ምን ይባላል? ማን ይሞታል? እናቱን አጥቶ እስቲ ንገሩን። ወይ ልጁን አጥቶ የሞተ ማን አለ? ህይወት ይቀጥላል በቃ። ይብላኝ ለማች አንዳንዱ ሰው አንድ ልጅ አለው ወይ ልጄን አጥቼ ባጣ እኔ ህይወቴ ምኖር አይመስለኝም ይላል። ግን አፍተር ራሱ በቃ እንድጨክኝም ያደርግሻል። እንደማይመጣም እንደማይተመልሹ ስታቂ አንድ ነገር በህይወትሽ የማይመለስ ሞት ነው በቃ። አይረሳም፣ ምንም ሊረሳም አይችልም። እንኳን እናት ዝም ብሎ ጥሩ ጓደኛችሁን እንኳን ለውስጥ አድርጋችሁት በህይወትሽ ታነሻለሽ ብዙ ጊዜ ግን እናቱና ብዙ ጊዜ ያው የምናየው ልጁን አጥቶ የሞተ እናት የለም፣ እናቱን አጥቶ የሞተች ልጅ የለችም። ግን በቃ ብዙ ነገሩ ይጎዳል። ሰው በቁሙ የሚጎዳ ሰው አለ። ገባችሁ? እስናት ኢዚ አይደለም። አሜሪካን ሀገር ደግሞ ስትረሱ ራሱ ቱማች ነው። እንኳን እንደዚህ ቅብጥ ቅልጥ የምታረግ እናት ላይክ የለም። ከባድ ነው ደግሞ ሲቹዌሽኑ ነው። ገባችሁ? ዝም ብሎ ኖርማል እንኳን ቢሆን ነው በዚህ የአሜሪካን ስትረስ እና ሆርሞን የልጅ ሆርሞን ራሱ መውለድ ያለው አፍጠር ከወለዳችሁ በኋላ ከባድ እንዳንዴ እንደነገርኳችሁ ነው። ዝናም የሆነ ነገርም ሲመጣ ብዙ እዩኝ ማለትም ጥሩ አይደለም። ለምንም አይመችም። የምትፈልጉትን ነገር ይወስድባችኋል። አንዳንዴ ማቀዝቀዝ ያው አንዳንድ ሰው ምንድነው በአሜሪካን ሀገር ኦኬ ምንም እኛ እንትን የምንለው የለም። የኛ ሀገር ሰው ግን ምንድነው የኛ ሀገር ስላች ጀነራል ኢትዮጵያ ላይክ ትንሽ ነገር ስናገኝ መታየት እንፈልጋለን። በቃ ይሄ ደግሞ አይዶኑ ለምን እንደሆነ። አሁን እሷ ዛኔ ካዶናይ ጋር ራሱ በጣም ቱማች ኤክስትሪም ነበረች። ላይክ በፕሬግናንት ታይም ከሷ አይንም ገብታለች በዛ ሰዓት። ከዛ እንደን እያለ ሲመጣ ጥፎ ነው ገባችሁ? እኔም ላደርገው እችላለሁ ነገ የሆነ ነገር እንትን ብል፣ ግን አንዳንዴ ላወቀበት ሰው ትንሽ ቀዝቀዝ ማለት አሪፍ ነው። የኛ ሰው ይሰብራል፣ በደንብ ነው መስበር ይችላል። ከአበሻ ፋጣ ላይ ነው ዋናው። እና እኔ በጣም ነው ያሳዝነውኛል። በቃ እሷን ተዋትና አሳዝነውኛል። እናትየዋ ፊቷ በቃ እንዴት ልበላችሁ። እኔ እናት አሁን እዚህ ነው ወይስ ወደ ኢትዮጵያ ነው የሚሄዱ? ጋይስ እንትኑ ቀብሩ
አቤቴ ለማውራት የፈለገ ህብረተሰብ ይልካል። እዛው ቁጭ በሉ ሄዳችሁ አስተዛዝኗት። እሷን እዚህ ቁጭ ብለሽ ምን እንትን ልታረጊው ላይ ለማውራት በቃ ስር የሆነ መጥፎ ነገርም ሲመጣ ለመድፋት ከዚህ ተማሩ። እስቲ አሁን አትማሩ። እኛም ግለን መጥፎ ነገር አለመናገሬ ብዙ ነገር ሲፈጠር እዚህ ቲክታክ ላይ ላይክ የሚያሳቅቀኝ ንግግር የለም። ሰውን ከምድረ ገጽ ለማጥፋት የማሳድደው ወሬ የለኝም። እኔ ሳወራም ተጠንቅቄ ነው ማወራው። የምጠነቀቀው ምንድነው ለእያንዳንዱ ለምናወራው ነገር ሪስፖንሲቢሊቲ ስለሚያስወስድ ነው። ፍራቻ ሳይሆን በቃ አንዳንዴ መጠየቅ በሌለብሽ ነገር መጠየቅ ስለሌለብሽ አፍሽን ቆጥበሽ ማውራት አለብሽ። ለዛ ነው ወይ ፌር ሆነሽ ወይ ደግሞ ሰውን ጭንቅላቱን በማይነካ ነገር ነው ማውራት ያለብን። ወይ ደግሞ ነካ ስናረግም ትንሽ ነው ነካ ማድረግ ያለብሽ እንጂ እስከሚሰማቸው እስከሚጠፉ ድረስ መንካት የለብንም። ግን አሁን ብዙ ሰው አስተያየት ለመስጠት በቃ ቁጭ ብላችሁ መንሰርሰት አትንሰርሰዱ። በቃ ሊቭ ዩር ላይፍ ጋዴሚት። አሁን የ16 ጾም ነው። ቤትሽ ይሄን ሽንኩርት አልከተፍሽም። እዛ 2 ፓውንድ ስጋ አመጣለሁ እሱን ጠባብሼ ወይ ከእንትና ቤት ዶሮ በላለሁ ብለሽ ቁጭ ብለሻል ወሬ ለመስማት። ቁጭ ሲላ ይገርማሉ እኮ አይገርም። እናትየዋ በጣም ጥሩ ሰው ናቸው። ልጅቷ ነው እንደዚህ ያደረገችው። በቃ ይሄን ነው የምትሰጡ። ከዚህ አስተያየት አዘሉ። ሌላ አዲስ ነገር የለውም። አየናችሁ፣ ሪከርድ ተደርጎ አየናችሁ። አስተያየታችሁ ራሱ ሲያስጠላ ገልጃጃ ሁሉ 40 ደቂቃ ታወራላችሁ ገስት ላይ ገብታችሁ ምንም አይጠቅም ፍሬ ፈርስኪ ወሬ። አሁንም ነገ ደግሞ አንዱ የሆነ ነገር ወንኩ ብሎ ሲመጣ አስተያየታችሁ ፌር የሆነ ነገር መሆን አለበት። ለማጥፋት አትጋጋጡ ሰውን። በቃ ሊያ እንደዚህ ያደረገችው ሊያ እንደዚህ በዚህ ሊዛ እንዴ ሊያ እኮ እንደማንኛውም ሰው ነው አስተያየት የሰጠች ጋይስ። በቃ ማንኛውም ሰው አጀንዳ እንደሚመጣለት ሰው አስተያየት ይሰጣል። በቃ እንዴ እኛም እኮ ተናግረናል። ዲኤምቢ ያለ ሰው እናቱን በደንብ ረግጠው እንደ ገረድ ነው የሚያረጓቸው። በቃ ምን እሷ ኢትዮጵያ ስለሆነች እኛ እየነገርናችሁ አይደል እንዴ? 10 ዓመት ኑረንበታል። ብዙ ሰዎች አትላክብኝ እባክህ ችስታ እንዲያን ሁሉ ይልክብኛል። እዛው ለምን ቁጭ ብላችሁ ቲክታክ ቢዘጋ ምን አለ? ሰዓት የለው ያበሻ ለማኝ እዚህ ቲክታክ ላይ ሰዓት የላችሁ። ቀኑ ሙሉ ታፕታፕ ትሪፕል ደብል ነው። ተባበሩ፣ ተጋገዙ። በዚህ ወጥቶ ያስፈልገዋል። አካውንቱ ሊዘጋ ነው ጌም ካልተጫወትን ምናምን ዋት ያሙሉ ቀኑ ሙሉ። እንዴት ሰው ፕሮግራም የላቸውም። በቃ ሰው ቸስቷል፣ የለውም። የአሜሪካ ኢኮኖሚ ወርቋል፣ ዶላር የለም። ያማቸዋል እንዴ? እኔ አሁን ለማይረባ ነገር 300 ምናምን ብር አውጥቼ የመጣው እንዴ? ደደቦች ናቸው እንደዚህ ቁጭ ብሎ 300 400 500 ለመስራት ያደርቁናል። እዚህ አጥላቅብኝ እዛው ቁጭ ብለህ ራስህን ችለህ ለምን እንዴ? ደቆሮ ነገር ናቸው እንዴ? እኔ ያሳፍረኛል ለራሴ። አሁን ማንም ቢሰጠው አይጣላም፣ ግን እኔ አሁን ይደብረኛል። የሆነ ሚኒት ከሆነች ደቂቃ በኋላ ትሪፕል ማለት እንዴ? ጉሮሮዬን ላድርቅ ቁጭ ብዬ ቡና ይንጠጣ። የፈለገ ፐብሊክ ነው መስጠት ይችላል። እጃቸውን አላስኳቸው ፍላጎት ካላቸው መስጠት። ከዛ ውጭ ቁጭ ብዬ ጉሮሮ እስከሚደርቅ ገና ልጅ እያለሁ ቲኒጀር ያልተሰጠኝም ፍላወር እዚህ እንደ መቃብር ፍላወር ይሰበስብብኛል። ልጅ እያለሁ እንኳን ፍቅር ስሰራ እኔ ፍላወር አልገዛውም በተሳት ደናቁርት እንዴ። አሁን በቃ ኢኮኖሚ ተወዷል። ጥፉ እዚህ አካባቢ ለማኝ በሙሉ ስጠሉኝ። እኔ እንዴት እንዳስጠሉኝ በቃ ግም ብሎ ትሪፕል ነው ደብል ነው ትሪፕል ነው ደብል ነው። ይደብላችሁ እንደ ሰው ዶሮ ትሰራለህ ቁጭ ብለህ እዚህ። ኧረ እንዴት አስጠሉኝ። አሁንማ ማርያምን ድሮ አንድ አይነት ተመሳሳይ ካምፓኒ ነው ብለህ ዝም ብለህ ስትነዋል። አሁን ግን በቃ ሰው ደክሞታል፣ አይሰጥም። በቃ ሰው ደክሞታል። ማርያምን ያስታውቃል። በቃ እንዴት እንደሚያስጠላ። ውጡ፣ ከኪሳችሁ ስታወጡ ነው የምታውቁት። ችግርን የምታውቁት ስታወጡ ነው። ግሮሰሪ ውጭና ግዢ 300 200 ብር የማይረባ ባናናና ሚልክ ለመግዛት። አንዳንዱ እኮ በፉድ ስታምፕ ስለሚተዳደር አይታወቀውም ወጩ። እንደኛ እናታችን ላይ ወጥቶብናል ወጭ ፊት ሁሉ ያማቸዋል እንዴ። ደግሞ 10 ይልካሉ። ካንሰል ስታደርጓቸው ሲደጋግሙ ደግሞ የሚያስጠሉት። አሁን አንድ ሰው ላከ። ይሄ የሀበሻ እንደ ሀበሻ ገገማ ይቻላል።
አሁን እኮ ነጭ ይልክብሻል ላክ አልቀበልም ብለሽ ካንስል ስታረጊበት አይመለስም። እንደዚህ 3 4 5 ይልኩባችኋል። በቃ ከዛ እኔ ላክ የምትደረጋለች በዛ ላክ እያረኩት ነው እንጂ ይልካሉ በቃ 10 እንዴ አይደብራችሁም እንዴ? እኔ በቃ እኔ ይሄ ነው ሰላም ይሰጠኝ። ቁጭ ብዬ ቡናዬን መጠጣት ሪላክስ ማድረግ ያለኝን በበላሁት ሳክስ ይሉኛል። አሁን እንደዚህ ስል ክርስቶስ መሰከስም እኮ አልቻልንም ዘንድሮ የሆነ ነገር ስትል እኔ በቃ እንደምንም ይሄ አሁን ዝም ብዬ የሆነ ፍሬንዶቼ ሲመጡ አሁን እንደማይዶግ ምናምን ልቀበላቸው እችላለሁ። ግን እኔ ዝም ብዬ አሁን ቁጭ ብዬ 1 ፍላወር 2 ፍላወር ቢኮዝ ቫይቡ ያስታውቃል የሚሰጥ የለም። እኔ ደግሞ ያስጠላኛል ይሄ ትሪፕል ላይ ሙሉ በተለይ 2 ፍላወር ተሰጥቶ አንደኛው 3 ሊደገም 3 ፍላወር ይጠይቃል። ሁለቱን ሰጣችሁ አንዱን ስትይዙት ያስጠላኛል። 1 ፍላወር 1 ፍላወር 1 ፍላወር ማለት ያንዳንዱ ምንም አይመስለውም። በቃ እኔ ለፐርሰናሊቲ በጣም ነው የምጨነቀው። ደደቦች የአሜሪካ ነገር እኮ ነው ያለው። በቃ ከሌለ የለም ፖስቴ ነው የምትለው። ቁጭ ብዬ እንዴት እንደሚያደርገኝ በተለይ እኔ የሚያናደኝ ትሪፕሉ ሊመጣ ምንም እኮ ገንዘብ እኮ አይወስድም ጋይስ። ምንም ይወስደው ነገር እኮ የለም። አሁን 1 ፍላወር ብትገዙ ፔኒ እንኳን አይወስድም። ያችን ለመስጠት አበሻ ይይዝባል። አረ ትሪፕል ነው ስትይ ልክ ካለቀ በኋላ ይሰጡሻል። ምን አባሻ አደረቀኝ። ያንቺ ሌቱ ነው መስጠት ራሱ ያናደኛል ከጊፍቱ ይልቅ። ሶስተኛው ፍላወር ለመስጠት አየር ይዛሉ። እነዚህ እኮ ቆረቆንዳ እኮ ናቸው ጋይስ። ከዛስ የዛ ቆረቆንዳ ራስ 50 ሌቭል 60 ሌቭል አስገብቷቸው እንኳን ቁጭ ብለሽ ነው የምትገርፊያቸው። ምን አባሽ ለኔ ቀዶ ያለበሰኛል። እንደውም ቁጭ ብዬ ቡናዬን እና ስዊዛይን አስጨረሳችሁኝ እንጂ በቃ የፈለገ ሰው ከስንት ሳምንት ሰኞ ነው የሚመጣ ጋላሪን የሚችል ይሙላልኝ። ለምን ለአካውንቴ በቃ ከዛ ውጭ እኔ አሁን ትሪፕል ደብል የምልበት ታይም የሚልኝ እንዴ አንዳንዱ እኮ